ዩኬ ውስጥ የሚገኝ አንድ የ26 ዓመት ስራ ፈት ወጣት ምን እንዳደረገ ታውቃላችሁ ጋይስ? ብታምኑ ባታምኑ የሆስፒታል ጣራ ላይ ወጥቶ ግሪም ሪፐር የተባለውን የሚቶሎጂካል ካራክተር ወይም ደግሞ በተለምዶ የሞት መንፈስ ወይም ደግሞ የሞት መልአክ የሚባለውን እሱን መስሎ ኢትዮጵያ ውስጥ የረከሰው ገንዘብ ነው ወይስ ሰው ነው? እኔ ሁለቱም የረከሱ ነው የሚመስለኝና ይሄን ለማለት ያነሳሳኝ እንግዲህ የኢቲኤፍሲ አድዋ ፋይት ናት የመግቢያ ትኬት ሪንግ ሳይዱ 100,000 ብር ነው ሲባል የሆዴን አውጥቼ ልንገርሽ ከእንግዲህ አድምጪኝ ናፍቆቴ። እኔ ደግሞ ሊመክሩኝ መስሎኝ ቅጥነትሽን ላየ እንኳን ምግብ ልትበይ አትመስይም የሚያየ በተመሳሳይ ጾታ ጋብቻ የተጠረጠሩ ግለሰቦችን በቁጥጥር ስር አውሎ ፖሊስ ምርመራ እያካሄደ መሆኑን ይፋ እያደረገ ይገኛል። ሰላም እንዴት ናችሁ? ውድ የጸግሽቲው ቤተሰቦች በዛሬው ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ለዚህ ቪዲዮ ለመጀመሪያ ጊዜ ያያችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በዛሬው ቪዲዮአችን አስተማሪና አዝናኝ የሆኑትን ቪዲዮዎች ተዘጋጅተዋል። በእነዛ ላይ ሐሳብ አስተያየታችንን እንሰጣለን። ወደ መጀመሪያው ቪዲዮ። ኢትዮጵያ ውስጥ የረከሰው ገንዘብ ነው ወይስ ሰው ነው? እኔ ሁለቱም የረከሱ ነው የሚመስለኝና ይሄን ለማለት ያነሳሳኝ እንግዲህ የኢቲኤፍሲ አድዋ ፋይት ናት የመግቢያ ትኬት ሪንግ ሳይዱ 100,000 ብር ነው ሲባል ሰምቼ ትንሽ ደንገጥ ብዬ ነው ቪዲዮ የሰራሁትኝና የመግቢያ ቲኬቱን ዋጋ ልንገራችሁና እናንተ ሐሳብ ትሰጡበታላችሁ። የመግቢያ ቲኬቱ ቪቪአይፒ ሪንግ ሳይድ 100,000 ብር ነው ብለውናል። ቪቪአይፒ ፕሪሚየም ቲኬት 50,000 ብር፣ ቪቪአይፒ ኖርማል ቲኬት 30,000 ብር፣ ቪቪአይፒ ቲኬት 20,000 ብር፣ መደበኛ ቲኬቶች ደግሞ 10,000 ብር ይሸጣሉ ብለዋል። አሁን ለሚገዙ ሰዎች ግን 4,000 ብር እንደተሸጠ ነው እየነገሩን ያሉት። እኔ የምለው ነገች ግን ገንዘቡ ከውድድሩ በኋላ ለተመልካቾቹ መልሶ ይከፋፈላል ወይስ እንደው እናንተ ጌችና ጓደኞቹ ጨክናችሁ ገንዘቡን ትወስዱታላችሁ? እኔ ትንሽ ግር ስላለኝ ነው ይሄን ነገር ለማለት ያበቃኝ። ለማንኛውም እስቲ ግን እናንተ እንደው ይሄንን የዋጋ ዝርዝር የምትሰሙ ሰዎች ግን እውነት ይሄ የዋጋ ዝርዝር ፌር ነው ብላችሁ ታስባላችሁ? አባይ ቲቪ ላይ በነፃ የሚታይ ውድድርን 100,000 ብር ክፈሉ ማለት በደሃው ላይ ማላገጥ መስሎ አይታያችሁም? እኔ የሚመስለኝ ይሄ ነው። ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዩኬ ውስጥ የሚገኝ አንድ የ26 ዓመት ስራ ፈት ወጣት ምን እንዳደረገ ታውቃላችሁ ጋይስ? ብታምኑ ባታምኑ የሆስፒታል ጣራ ላይ ወጥቶ ግሪም ሪፐር የተባለውን የሚቶሎጂካል ካራክተር ወይም ደግሞ በተለምዶ የሞት መንፈስ ወይም ደግሞ የሞት መልአክ የሚባለውን እሱን መስሎ ፔሸንቶቹን ወይም ደግሞ ታካሚዎቹን ዝቅ ብሎ እንግዲህ ለ50 ደቂቃ ሙሉ ሲያያቸው ነበር ማለት ነው። እንግዲህ ማይንድ ዩ ነገርየውን ዝም ብላችሁ ከላይ ስታዩት በጣም ነው የሚያስቀው፣ ሃርምለስ ነገር ነው። ነገር ግን በፔሸንቶቹ ወይም ደግሞ በታካሚዎቹ አንጻር ስታዩት ከነገ ዛሬ በተስፋ በቃ እንወጣለን ምናምን ብለው እየጸለዩ እንግዲህ የሞት መንፈስ በመስኮታቸው በኩል ጣራ ላይ ሳዩት አስቡት። እና ጀለስ በዚህ ምክንያት እንግዲህ በፖሊሶች አፈፍ ተደርጋ ወደ 250 ፓውንድ ተቀጣለች። በተመሳሳይ ጾታ ጋብቻ የተጠረጠሩ ግለሰቦችን በቁጥጥር ስር አውሎ ፖሊስ ምርመራ እያካሄደ መሆኑን ይፋ እያደረገ ይገኛል። በቤንሻንጉል ጉሙዝ በአምባሲ ከተማ ውስጥ በጸሎት እንዲሁም ደግሞ ታደለ የተባሉ ግለሰቦች ከማህበረሰቡ ሃይማኖት፣ ባህል እንዲሁም ደግሞ ወግ ያፈነገጠ ጋብቻ ፈጽመዋል በሚል ከማህበረሰቡ በቀረበባቸው ቅሬታ መሰረት ማለት ነው ፖሊስ ግለሰቦችን በቁጥጥር ስር አውሎ በዚህ ሰዓት የእምነት ቃላቸውን መቀበሉን ይፋ ያደረገ ሲሆን ምርመራውን አጠናቆ ለህዝብ ይፋ እንደሚያደርግም ጭምር እየገለጸ ይገኛል። ፖሊስም እንግዲህ በእነዚህ ግለሰቦች ላይ ጥልቅ የሆነ ምርመራ እንዳካሄድ ጭምር ከማህበረሰቡ ጥያቄ እየቀረበ ይገኛል። በምስሉ ላይ የምትመለከቷቸው ግለሰቦችም እንግዲህ ከማህበረሰቡ በቀረበባቸው ጥቆማ እንዲሁም ደግሞ ከማህበረሰቡ ባህል እንዲሁም ደግሞ ወግና ሃይማኖት እንዲሁም የተከለከለ ማለት ነው የተመሳሳይ ጾታ ጋብቻ ፈጽመዋል በሚል ነው ቅሬታ እየቀረበባቸው። እናንተ ስትመለከቷቸው እንዴት አያችሁት? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። ፖሊስ ግን ምርመራውን ሲያጠናቅቅ ለህዝብ ይፋ እንደሚያደርግ የገለጸ ሲሆንም ተከታታይ የማጋራችሁ ይሆናል። የፕላስ ምልክቷን ተጭናችሁ አዳዲስና ፈጣን መረጃዎችን ከኔ ማግኘት ትችላላችሁ። መልካም ቆይታ ይሆንላችሁ። እሺ ጋቢና ልቀበላችሁ። መጨረሻ ወንበር ላይ ያለሽ የኔ ልጅ ናት፣ እንዳትቀበላት እሙ እንዳሰጪ። እሺ ማይ ሰምቼሻለሁ። እሺ ማዘር ሰምቾታለሁ። እሙ እንዳሰጪ ብር ሞባይልሽን ደግሞ በስነ ስርዓት ያዢ፣ ስትዝረከረኪ እንዳይሰርቁሽ። እማይ ማዘርሽ ናት? አዎ እናቴ ናት፣ ልጄ ናት። መጨረሻ ወንበር ላይ ያለች ልጄ ናት። እሙ አይዞሽ፣ እሺ እንዳፈሪ። ትንሽ ልጅ ናት እኮ ስትታይ ትልቅ ትመስላለች እንጂ ትንሽዬ ልጅ ናት። እሙ
ትልቅ ልጅ አይደለሽ እንዴ? ምንድነው የሚያስፈራሽ? አይ እማዬ ዝም ብላ ስለምትጨነቅ እንጂ ትልቅ ልጅ ነኝ። ማነው ረዳት? ትልቁ ፎቅ ጋር ስንደርስ እንድታወርደን አናውቀውም። ገና ነን ማዘር። እማዬ እኔ አውቀዋለሁ፣ ስንደርስ እነግርሻለሁ። ምን አባሽ ታውቂያለሽ አንቺ? መንገድ የምታውቃት መስሎሽ? ልጅ እኮ ናት፣ በጣም ትንሽዬ ልጅ። ከቤት ራሱ እኮ አለቃትም። አርፈሽ ተቀመጪ፣ ረዳት እንድታወርደንሽ አናውቀውም። ማዘርዬ ትልቁ ፎቅ ጋር ስንደርስ እነግሩታለሁ። አሁን ግን ገና ነን ማዘር። እንዳታልፈን ነግሬሃለሁ፣ በሩ ላይ ነው የምጥለን። ዛሬ እቺ ምላስ በለቼ ብዙ ላወራችሁ ነው። ሼሚያን እግዚአብሔር ሳላችሁ ምላስ ሳንድዊች ነው። መጀመሪያ ምላሱ በደም አጥቤያለሁ። አሁን ላበስሎ ነው። ውሃ እዛ ውስጥ አደርጋለሁ። አሁን ልቀቅለው። አሁን ዝንጅብል፣ ቀይ ሽንኩርትና ነጭ ሽንኩርት ላደርጋለሁ። ሮዝሜሪ ላደርጋለሁ። አሁን በደንብ ትቀቀል። መጀመሪያ ክዳን ላደርጋለሁ። አሁን በደንብ ልትስበል። ምላሷ በደንብ ልታወራለች ውስጥ ሆና እንደዚህ በሽዋለሁ። ቆዳ ልጄ ከታትፏለሁ። እንደዚህ አድርጋችሁ ላጡ። ማመር ሆኖ ነው የበሰለው። ይወት እንዴት እንደላጥኳት። አሁን ልትከተፍ ስትቀመስ እኔ ስትጥም አሁን ጠብሼ ላሳያችሁ። አሁን መጥበሻ ላይ ቅቤ አድርጋለሁ። ልክ ሲፈሉ ስጋ አደርጋለሁ። ምላሴ ማለቴ ነው፣ የኔን አይደለም፣ የበሬዋ ምላስ። አሁን ምላሴን ላስገባለሁ መጥበሻ ላይ። አሁን ጨው አደርጋለሁ። አሁን ፔፐር አደርጋለሁ። አሁን ሮዝሜሪ አደርጋለሁ። አሁን ሲበስል ልገልብጠዋለሁ። ያት እንዴት እንደተደበሰች በጣም ነው የምትደስለው። ምላስ ነው የምትሸተው። አሁን የሳንድዊቹ ሶስ ልሰራላችሁ። መጀመሪያ ማዮኔዝ ላደርጋለሁ። አሁን ማስተር ላደርጋለሁ። አሁን አችቶ ላደርጋለሁ። ፍራፍሬ ፒክልስ ላደርጋለሁ። አሁን የተፈጨ ነጭ ሽንኩርት ላደርጋለሁ። አሁን ፓፕሪካ ላደርጋለሁ። ማማ እንደዚህ ያለች ነው። ኧረ በዛ። ይሄ ፓፕሪካ ነው። አሁን ልትፈጭ። አሁን የሰራው ሱስ ላደርጋለሁ። ቤት ውስጥ ቆንጆ ዳቦ ሰርቻለሁ። አሁን በሱ ነው ሳንድዊች የምሰራው። ልትጥማለች። አሁን ምላሴ ላደርጋለሁ። ወይኔ ምላሱ ሲያምር። አሁን ቲማቲም ላደርጋለሁ። አሁን ከላይ ሶስ እየጨመርባት። አሁን ልትከደን። የሰራው የምላስ ሳንድዊች አያምርም? አሁን ቀምሼ ላሳያችሁ። ለመግባት እንደዚህ ነው የሚሻለኝ። በጣም ነው የምትጥመው። እንደዚህ አይነት ሳንድዊች በልቼ አላውቅም። በጣም ይጣፍጣል። ያሚ ደልሽን በጣም ጣፍጡ። ቢታችሁ ስሩ። በተፈረንጉ ካርኩ ሚላታፍኝ ኮፒሽ የለካርጉ ከመነጋችሁ ፈራጉ ቀን መተናል። በሊታ ይዘናል። ትጨርሰው ይሆን? ሙዝ መሳዩ ስጋ ይልሻል። አመድ ሆኖልሻል። የኔት አንዴ ሰተንሻል። አንነጥቅሽ ተረጋጊ እንጂ አለኛው ሻፈጀችው። ቅጥነትሽን ላየ እንኳን ምግብ ልትበይ አትመሲ የሚያየ በቴቴ እንኳን የሸመተ ያረሰችልሻል። እንዲህ ስጋውን ጨረሰችው። ቂጣውም ተበላ። ሳህኑ ይታጠባል። ኔት ሳህኑ ይታጠባል። ደባል መንፈስማ ላይ ያለ 6 የተራቡ ጅቦች ቤት በኩል ይበላል። እኔ በቃኝ። እሺ አይዞ ለምንድን ነው እጅሽ ላይ የልብ ቅርጽ የሳልሽው? እኔ ስዬ አይደለም ንቅሳት ተነቅሼ ነው። እሺ ንቅሳት ነው።
እውነተኛ ልብ ስለሌለሽ ነው እንዴ? አይ አይደለም፣ እንደዛ ሳይሆን ልብ ስለምወድ ነው። እውነተኛ ልብ ካለሽ ታዲያ ለምንድን ነው እጅሽ ላይ ልብ ያደረግሽ? አይ አይደለም፣ ስለምወድ ነው አልኩ እኮ። ትናንትና ማታ እኮ ማለት ነው። እሺ ትናንትና ማታ እኮ ማለት ነው ሰርቼ ከእናትና አባቴ ጋር እነሱ አልጋ ላይ እኮ ነው የተኛሁት። እንዴ አንተ እኮ ትልቅ ልጅ ነህ። ከዚህ በኋላ የራስህ ብቻ መተኛት ነው ያለብሽ። አንተ ትልቅ እኮ ነህ። ትልቅ ልጅ አይደለ እንዴ? እንዴ አንቺ ታዲያ ትልቅ ሰው አይደለሽ? ለምንድን ነው የባልሽ አልጋ ላይ የምትተኚው? አይ እንደዛ አይደለም። እሺ እንደዛ አይደለም። ዛሬ እኮ ተናደድኩኝ በጣም። ምን ነው? ለምን? መልስ ተሳሳትኩኝ። አይ ሁሉም ሰው ይሳሳታል። እሺ ሁሉም ሰው። አንቺም ትሳሳቻለሽ? እኔም እሳሳታለሁ። እንዴ እውነትሽን ነው ግን እናቴ እንዳለችኝ ማለት ነው። እሷ ምን አለች? አይጣፍጥም ወደ ጊዜ የምትሰራው የኔ ይሄ ውሸት ነው። እንዴ ምንድን ነው? ምን ነው እንዴ? ልትበይኝ ነው እንዴ? እንዴ ኧረ አይደለም፣ እያዛጋው ነው። እንዴ እያዛጋው ነው። እሺ እንዴ እኔ እኮ ማለት ነው ምግብ በጣም ነው የምወደው። እውነት? ሌላስ ምን ትወዳለህ? ሌላ ቢራቢሮ፣ እሺ፣ ኮከብ፣ እሺ፣ አበባ እወዳለሁ። እኔንስ አትወደኝም? አይ ይቅርታ፣ እኔ የሚያምር ነገር ብቻ ነው የምወደው። እሺም እንዴት አድረሃል? ከላይ ምንም አታረግም ስተኛ እንዴ? እኔ እኮ አፍራለሁ። እሺ እንዴት ነህ? እንዴ እኔ እኮ ስለ ራሴ ብዙ እንዴ ማጋነን አይሆንብኝ። እንዴ ታውቃለህ፣ ባለፈውም ጀምሬልሃለሁ አይደል? አዎ ድሮ ተማሪ ያለው ብዙም ሩቅ አይደለም፣ 1-2-3 ዓመት ወደኋላ ትምህርት ቤት በእኔ ምክንያት ይዘጋ ነበር። እሱን አጫዎች አውቅ ይሆን? የዋዛ ሰው እንዳልመስልህ ትምህርት ቤት ሰፈር በጣም ትልቅ ጉድ ነበር የሚከሰተው። መች ጠፋኝ። እሺ ተረድቻለሁ እኮ ተረድቻለሁ። ጉንፋን ቢጤ አለቀለኝ። ሌላ አለቅ ያለኝ ምን እንደሆነ ታውቂ ይሆን? ያንተ ፍቅር ነው። አሳኮ አይደል? ያንተ ፍቅር ነው። በልሺ ስታገቢ ሰርግ መኖር ግዴታው ነው አይደለም? ግዴታ ነው። የለበትም አለበትም። ግን ሰርግ እኔ አልፈልግም። አዎ ግን ኖርማል ፋሚሊ ምናምን ጠርቼ ሳይሆን መቄዶንያ ምናምን ነገር አረጋውያን መርጃ ነገር ላረግ እችላለሁ እንጂ ፋሚሊ ምናምን ጠርቼ አለግስ። ካገቦሽ በኋላ ሁሉ ቀን ከኔ ጋር የምትኖር አይደለኝም እንዴ? ያማን እንዴ? ለምንድን ነው ሁሉ ቀን ካንተ ጋር የምኖረው? እንዴ እናትና አባቴ እህቶቼ ለማን ጥቂት ነው ካገባኸኝ በኋላ ካንተ ጋር ሁሉ የምኖረው? እንዴ ልብሴን ማለጠልኝ ነው። ከዚህ በፊት ልብስን ማን ነበር የሚያጥብላት? ከዛ እንዴ ዘንም ሰራተኛ ነበርች፣ ተመላላሽ ሰራተኛ ነበርች። ጥራታ ጠብላ እንዴታችሁ ጥራታ ተጠብለ ከፈለከ እሺ እንጀራ ወጥ ማን ላይ መስለኝ ነው እንዴ? ድሮ የት ነበር እንጀራ ወጥ ብለኩት? ውጭ እየገዛ እንጀራ ወጥ ብለኩት እንዴ? ከሰኞ እስከ ዓርብ ድረስ እናማዬ ጎና ለቀዳሚ ነው መጥቼ ቤት ያድራሉ እንዴ? እና ትዳር ማለት ከቤተሰቦች መቆራረጥ ማለት ነው? አይደለም። ከዛ በኋላ እሺ እኔ ሌላ ነገር ሌላ ነገር ሲያስፈልገኝ ሳለኝ እንዴ ድሮ ሲያስፈልገ ማን ጋር ነበር የምትሄደው? ኤክስ ጋር ነበር የምደውለው። እሷ ምዝጋቢ ሰጥ አከለክለኝም። ማን በቃ ከሰኞ እስከ ዓርብ ድረስ ደውልላት ትምጣ ፈጽሙ ችግር ቅዳሜና እሑድ ግን እኮ ተሳስተ እኔ ብትደውል እገልሃለሁ እኮ። ግን ሊያኮርፍ ሞከረ። ሊጣላኝ ሞከረ። እንዴ ጥፋተኛው ማን ነው? እሱ ራሱ ጥፋት አይደለም ሲጀመር። በቃ እንዴ እናትና አባቱ ይቆጡኛል። ደፋር
ይሄንን ቪዲዮ ለሴዱ አድርሱልኝ። ዘፈንካሉ ስሜን ጠራሃሉ በቀሉ ቀንሽ ደረሰ አልከኛሉ። ስማ ልንገርህ አይደለም እኔ አይደለም ምቴ ንግግሬ ሰው ይዘረጥጣል። የክፍለ ከተማው ቡና መጠጫ ነው ማድረግ እስከ 22ኛ ነው የምንጠጣብክ። አይ ደግሞ አይሆንም ሐሜት አይሰማኝም ካል ትክክለኛው አበቃውን አሳይሃለሁ። ከልጅነቴ ጀምሮ የመጀመሪያ ልጄን እስኮል ድረስ ቴኳንዶ ይሰማር ያደኩ ሰው ነኝ። ኤምኤምኤ ፋይተር የመሆን ህልም ነበረኝ። ግን ህልሜን ላሳካው ስል ይሄ ችጋራም ባለቤቴ ተዋወቅኩት፣ አብረን እንኑራለን። የመጀመሪያ ልጄን ወለድኩ፣ ህልሜ ሁሉ ጠፋ። አሁን ግን ወደ ህልሜ የምመለስበት እድል አግኝቻለሁ። ቀንሽ ደረሰን ያልከኝ አይደለ? አንተም መሞቻ ቀን ደርሷል። አይዞህ ያልሽ የሁሉም አለፈ ለኔ ወት መሳካት ያንቺ ወትረገፈ ዛሬ ዘመድ ነኝ ባይ ያሻውን ያወራ ልቤ ላንቺ ብቻ ነው እንዳትዘጊ አደራ። ወይ መጣክ እንዴ? እዚህ ነበርኩኝ እኮ። ኧረ እኔ ምንም አልሰማሁም። አሁን እዚህ ጋር ስወድቅ አልሰማሽኝም እንዴ? ድብን ያለ እንቅልፍ ውስጥ ነበርኩኝ። ኧረ ነበርኩኝ፣ ወደቅኩኝ እኮ እዚህ ጋር ግን አላለቀልኩም። 7 ሲደመር 8 7 ሲደመር 8 መልሱን ንገረኝ። 81 እውነትን ነው? እስኪ አንተ ልጅ አስበህ ተናገር እስቲ። አስብ እስቲ። እሺ ቆይ አስበህ ተናገር። እሺ ቆይ ላስብሽ፣ አስቤ ልንገርሽ። ወይ ጉድ! እሺ መልሱስ? 81 አንተ ትቀልድብኛለህ እንዴ? አስበህ ንገረኝ አላልሽኝም እንዴ? እኔ አልችልም። ውይ ምንድን ነው ነገሩ? ኧረ አልሰማክም እኮ ምን እንደሚለኝ። እንደዚህ የምትናደጂ ከሆነም አይሆንም። እስቲ አንተ ሞክረው። እኔ ላሳይሽ። እሺ ስንትና ስንት ደምር ተብለህ ነው? 7 ሲደመር 8 እሺ በምሳሌ ልንገርህ። እናንተ ክፍል ውስጥ 7 ናችሁ እንበል። አባዬ እኛ እኮ ግን ክፍል ውስጥ 38 ነን። ለምሳሌ ነው ለምሳሌ ሌላ 8 ተማሪዎች እናንተ ክፍል ተጨመሩ። አዲስ ገቢ ናቸው። ችግር የለውም። አዲስ ገቢም ሆኖ ከሌላም ሆኖ 7 ናችሁ። ስለዚህ አንድ ተማሪ እናንተ ክፍል ሲገባ ስንት መጣ? ስንት ሆናችሁ? 8። እሺ ከእንደገና ደግሞ ሁለተኛ ሲጨመር 9፣ 3 ሲጨመር 10፣ አዎ 4 ሲጨመር 11፣ 5 ሲጨመር 12፣ 6 ሲጨመር 13፣ 8 ሲጨመር 15። ጎበዝ። ይሄ እኮ ቀላል። ስለዚህ አንድ ላይ ስንት ሆናችሁ ማለት ነው? ሁለተኛ ኤ ክፍል። ወደሽ አይደለም የምትበሳጭ እኮ። 21 ቁጥር በል ቶሎ በል። ምን ትቅለሰለሳለህ? እየጠበኩ መሰለኝ። ቶሎ በል። እቺን ይወዳል። አንተ ምንድነው የሚያስገለፍጥህ? እኮ ነው። ቀልድ ነው እንዲያስኩት ማናቸው? ስነ ስርዓት። አንተ ግድግዳውን እያየ ዘምር በል። ማርዬ ዛሬ እኔ ማዝናናሽ። እሺ ማሬ እንኪ። ወይ ጉንጭሽ ነካሽ ቢልኝ እኔ ጣፋጭ። ኧረ አንቺ ሴትዮ አታዋርጂኝ። ምን ነው ፍቅር? ምን አጠፋው? ልታዋርጂኝ ነው እንዴ? ሶፍቱ ልበይ ነው። አንቺ ፈራሮጊት ማ እኔ ማማዝናሽ የዛሬ ነው ያርገውና አንተን ሳላገባ በፊት ኮከብ ሆቴል ነበር የምጠቀመው። ይሄ ነገር ወፍራም ነው አያወጣም እንዴ? የባሰ አታምጣ። ጭራሽ ኬኩ በስትሮ ልስበው ነው እኮ። ታዲያ በምን ልሳበው? ፈጣሪ አዋርድሽ። ዛሬ ብቻ ከዚህ ቤት ሰው ሳይንውጣ። ምን ነው ፍቅርዬ እንዴ አትናደድ። ይሄ ክታትም
አለው። እኔ አግብቻ አይደል እንደ ሰው አረኩሽ አንቺ ሁለት ግራግር። ዝም በል አንተ ቆንቶራስ። አንተን ያገባው ጊዜ ነው ችግሬን ሀብዬ ጀመርኩት። አንቺ ሴትዮ ሰይጣኔን አታንሺው፣ አንስቼ ነው መርጥሽ። ማን እኔማ ማዝናሽን ማላመጣህን ወደ ማዳመጫ ሳዞረው ልክ ልክህን ትገባለህ። ማረቢያ አሮጊት ዛሬ ዝም በይ። ምን እኔ ነኝ ማረቢያ አሮጊት? እኔ ከአሁን ወዲህ በቃኝ። ቤተሰቦቼ ጋር ብቻ ነው መሄድ የምፈልገው። መሳፈሪያን ስጠኝ። የኔ ፍቅር እንደዛ ማለት እኮ አይደለም። ዝም በል ፍቅር አባት ይጥፋ። ቤተሰቦቼ ጋር ብቻ መሄድበት መሳፈሪያ ብር ስጠኝ። እሺ ይኸው። እንዴ ምንድነው ይሄ? ይሄማ ቤተሰቦችሽ ጋር መሄጃ ነው። ኧረ እባክህ መመለሻዬ። ምንድነው? ክረምት ረፍት እኮ ነው። ወሬ ነው ቦርሳ ይዘህ ሁቢ ምናምን ነገር ስዕል መሳለኝ ተረስቱ ምናምን ነገር ስላለኝ የክረምት ስዕል ትምህርት ቤት ምናምን ተመዘገበ። የምርሽን ነው? አንበሳ። ከሰዓት ደግሞ ኳስ ምናምን ነገር ስለምጮት ኳስ ጮታለሁ። ከሰዓት ምናምን ነገር በእውነት እንዲህ ነው በቃ እንዲህ። ወንድምሽ ሰላም ታላቁ ወንድምሽ። እሺ ጎበዝ አለ እንጂ እኛ ቤቱ ውጭ እንዴት ነህ? አለው። አንተ ግን ምን ሆነህ ነው የተነፈሰው የማይመስልከው? እባክህ የሆነ ነገር ሆኛለሁ። በእናትህ የሆነ ነገር እንደሆንኩማ ታስታውቃለህ እኮ። ነዳጁ ያለቀ መኪና እኮ ነው የምትመስለው አንተ ሰውዬ። ከማያ ሌላ ምንም ምሳሌ የለም እንዴ? ሌላ ነገር እናውራኝ እንዴ? እሺ በቃ ይኸውልህ መልሰህ እዛ ሙያ ውስጥ ገብተህ ብታወራኝ እጠላለሁ። በቃ እንዳታስበው ከሙያ ወጥቼ እኔን ሁኛ እነግርሃለሁ። በቃ ሚስቴን ልፈታት አስቤያለሁ። እና ስንት ቁጥር ነው ብቻ ላቀብልህ? አይ የሆዴን አውጥቼ ልንገርሽ ከእንግዲህ አድምጪኝ ናፍቆቴ። እኔ ደግሞ ሊመክሩኝ መስሎኝ 2019 ትሬለር መልቀቅ ጀምሯል። ያው ወገን መራቁን ሲውጣጫቁ ተው ግን አድገው ሲያዩት ይቆጮታል። ጋሼ ነገን አስቡ እንጂ ኑሮ እንዴት እንዳስጨነቀን የሚያሳይ ቪዲዮ። ፋዘር በካርድ ነው እኮ የምናየው። ለምን ይቀልዳሉ እንዴ? ጩቦው ሲያረጅየው እኔ ራሱ ብር ሳጣ እንዲህ ነው የሚያደርገኝ። ኧረ ፋዘር ተጨንቆ አስጨነቁን እኮ እንዴ! ለሰው ልጆች እኔ የምልህ የኔ ልጅ። አቤት አባዬ። የሬሳ ሳጥን ዋጋው ስንት እንደገባ ሰማህ? አይ አልሰማውም። ስንቱን? አይቶ ብቻ ተወዷል። እንደው ከተወደደ ይቅርብህ። አረ እንዴት ይቀራል? አንድ ልጅማ አላንስ። ምን ነው? አይ ምንም። እና አበላም እንዴ? አይ አልበላም። ለምን? መጀመሪያ ቅመሰው። እሺ ከዚህ ውስጥ ያልገባ ነገር አለ? ምንድን ነው ያልገባ? መሬት ትዞራለች። ደንቁራል እንደ አንተ ስንቴ ነው ማስረዳ? በቃ ትዞራለች ማለት ትዞራለች ነው። ምንድነው ግግም የምትል? ታዲያ ታል የዞረችው አዞር ነው እንዴ የምትለው? ና እሺ ጠጋ። አሁንስ? አሁን መዞር ጀመረች።